የምኒልክ አርበኞች በአምባሰል ግንባር በዚያ በተለያየን በተሬና በአባላ አካባቢዎች ባደረጉት ከባድ ውጊያ የጠላትን ጦር ሙሉ በሙሉ ደምስሰው አንጸባራቂ ድል መቀዳጀታቸው ተሰማ። አርበኞቹ ተወዳዳሪ የሌለው የጦር ብልሃት በማሳየት የብልጽግናን ኃይል ሙሉ በሙሉ በመደምሰስ ከባድ እልቂት አድርሰውበታል። በታንክ በድሮን በመድፍና በሌሎች ከባድ መሳሪያዎች ታግዞ ተንቀሳቅሶ የነበረው ስፍር ቁጥር የሌለው የብልጽግና ጦር በአርበኞቹ መብረቃዊ የጨበጣ ማጥቃትና በደፈጣ እርምጃ ክፉኛ ተመቶ አስከሬኑና ቁስለኛውን በድሮን ሽፋን እስከ ማንሳት በደረሰ ደረጃ ነው ተሽመድምዶ ያለቀው ተብሏል። በቆይታችን በስፋት ታደምጡታላችሁ። በሌላ በኩል በጎንደር ቀጠና በርካታ የብልጽግና ጦር አባላቶች ያለቁበት ውጊያ መካሄዱ ሲነገር፣ በደቡብ ጎንደር በስቴና አካባቢ በንጹሃን ላይ እልቂት ሲፈጸም የነበረው የጠላት ጦር አዛዥ የሆኑት የኮሎኔል ዓለም አጃቢ ጨምሮ በርካታ ወታደሮች ደግሞ በይፋ ፋኖን መቀላቀላቸው ታውቋል። ግፍን ተቃውሞ የብልጽግናን አገዛዝ በምክንያት የፋኖን ትግል የሚቀላቀሉ የአገዛዙ ወታደሮች ቁጥር ከቀን ወደ ቀን እየጨመረ መጥቷልም ነው የተባለው። በስፋት የምትሰሙት ሌላኛው መረጃችን ነው። ከዚህ ቀደም የሰላም ስምምነቱን ተቀብያለሁ በሚል ካገዛዙ ስንቅና ትጥቅ ለሁለት ዓመታት ሲሰፈርለት የቆየው የአገው ዲሞክራሲያዊ ንቅናቄ አዴን በዋግምራ ዞን አበርገሌና ጻግብጂ ወረዳዎችን ሙሉ በሙሉ መቆጣጠሩን አስታወቀ። ከሁለት ዓመታት በፊት በአገዛዙና በታጣቂ ኃይሉ መካከል ተደርሶ የነበረው የሰላም ስምምነት በመጣስ ራሱ አገዛዙ ተንኮሳ ፈጽሟል በተባለበት በዚህ ቀጠና ታጣቂዎቹ ከህወሓት ኃይሎች ጋር በመቀናጀት በወሰዱት እርምጃ ነው በሰቆጣ ዙሪያ የሚገኙ ሁለት ትላልቅ ወረዳዎችን የተቆጣጠሩትም ተብሏል። የዞኑ የጸጥታ ኃይሎች ከነጌታቸው ረዳ የሐራ መሬት ታጣቂዎች ጋር በመቀናጀት በአዴን ቡድን ወታደሮች ላይ አጸፋዊ እርምጃ በመውሰድ ወረዳውን ዳግም ለመቆጣጠር ያደረጉት ሙከራ ከሽፎ ከፍተኛ ኪሳራ አከናንቧቸው በውርደት እንዲሸሹ አድርጓቸዋልም ነው የተባለው። በጉዳዩ ዙሪያ ተጨማሪ መረጃ አሰናድተን ታደምጡታላችሁ። በከባድ የስነ ልቦና ድቀት ውስጥ የሚገኙ የብልጽግና ሰራዊት አባላት ከነሙሉ ትጥቃቸው የምኒልክ 303ኛ ኮርን በስፋት መቀላቀላቸው ታውቋል። በተያያዘ ኮሩ በቅርቡ በዘመቻ አይሻ የተመዘገበውን ድል ተከትሎ ኃይሉን ይበልጥ ለማጎልበትና ለቀጣይ ተልዕኮ ለማዘጋጀት በየክፍለ ጦሮቹ ጥልቅ የተሃድሶና የግምገማ መድረክ ማዘጋጀቱ ታውቋል። ትሰሙታላችሁ። ሰላም ጤና ይስጥልኝ። የተከበራችሁ የሚዲያችን አድማጭ ተመልካቾቻችን አብራችሁ ስትቆዩ እነዚህንና ሌሎቹን ዝርዝር መረጃዎች በስፋት ታደምጣላችሁ። ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ አብራችሁን ቆዩ። የምኒልክ አርበኞች በአምባሰል ግንባር በዚያ በተለያየንና በተሬ አካባቢዎች ትናንት ከንጋት ጀምሮ ባደረጉ ተጋድሎ የጠላትን አከርካሪ ሰብረው አንጸባራቂ ድል ተቀዳጅተዋል። በአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ 104ኛ ኮር የ23ኛ ክፍለ ጦር አርበኞች በአምባሰል ግንባር የጠላትን አከርካሪ የሰበረ ተጋድሎ አድርገዋል። በታንክ በመድፍ በዙ 23 በሞርተርና በሁለት ድሮኖች ታግዞ በከንቱ ቅዠት ወደ አምባሰል የተንቀሳቀሰው ስፍር ቁጥር የሌለው የአገዛዙ ተላላኪ ጦር በፋኖ ልዩ የጦር ብርካትና አስደማሚ ጀግነት ሙሉ በሙሉ ተደምስሶ ተሽመድምዷል ነው የተባለው። በምኒልክ 104ኛ ኮር 23ኛ ክፍለ ጦር አርበኞች ያገዛዙ ቅስም የሰበረ አስገራሚ ወታደራዊ ጥበብ ያሳዩበት ተጋድሎ ነው የተደረገው። ትናንት ሰኔ 4 ቀን 2018 ዓ.ም በኩታበር ወደ ተለያየንና ዚያ እንዲሁም ከደላንታው በተሪ አድርጎ ወደዚያ በከፍተኛ ኃይል ማዕበል ተንቀሳቅሶ የነበረው የብልጽግና አገዛዝ ሰራዊት በጀግናው ፋኖ ክንድ ክፉኛ ተመቷል። ከንጋቱ 11 ሰዓት ጀምሮ እስከ እኩለ ቀን ገደማ ድረስ በቆየው በዚህ ለአስጨራሽ ውጊያ አርበኞቹ በወሰዱት የተቀናጀ መብረቃዊ ማጥቃት በዚህ ግንባር የገባው የጠላት ኃይል ሙሉ በሙሉ መደምሰሱ ተሰምቷል። የፋኖን እምቅ የውጊያ አቅምና ቁርጠኝነት መቋቋሚያ ያቃተውና ተስፋ የቆረጠው የብልጽግና ቡድን በደረሰበት ከፍተኛ ውርደትና ብስጭት ሳቢያ በዘፈቀደ 3 ጊዜ ድሮን ጥቃት የፈጸመ ሲሆን በዚህም ንጹሃን ዜጎች የጥቃቱ ሰለባ መሆናቸው ታውቋል። በአሁኑ ወቅት የጠላት ኃይል ድሮን አሰሳ በማድረግና ሽፋን በመስጠት የበርካታ ወታደሮችን አስከሬንና ቁስለኛ ወታደሮችን እያነሳ ይገኛል። በተጨማሪም ሽንፈቱን ለመሸፈንና የፋኖ ኃይልን ለመቁረጥ በማሰብ ከግሸን በኩል ለመንቀሳቀስ የሞከረው የጠላት ጦር አስቀድሞ በተዘጋጀበት የፋኖ የደፈጣ ጥቃት ወጥመድ ውስጥ ገብቶ ከባድ እልቂት ደርሶበታል። በዚህ ስልታዊ እርምጃ በርካታ ሙትና ቁስለኞችን በመያዝ ወደ መጣበት እንዲሸሽ መገደዱ የታወቀው በርካታ ቁስለኛ ወታደሮች ለሕክምና ወደ ደሴና ኩታበር ተወስደዋል። ይህ ውጊያ የፋኖ የማይበገር የጦር አቅምንና የስርዓቱን ጦር ፍጹም መሽመድመድ በግልጽ ያሳየ እንደሆነ ነው የተነገረው። በሌላ በኩል በደቡብ ጎንደር በስቴና አካባቢ ንጹሃን ላይ እልቂት ሲፈጽም የነበረው የጠላት ጦር አዛዥ የሆነው የኮሎኔል ዓለም አጃቢን ጨምሮ በርካታ ያገዛዙ ወታደሮች ፋኖን ተቀላቀሉ። ግፍን ተቃውመው የብልጽግናን አገዛዝ በምክንያት የፋኖን ትግል የሚቀላቀሉ ያገዛዙ ኃይሎች ቁጥር እየጨመረ መምጣቱ ተገልጸዋል። የባንዳው ኮሎኔል ዓለም አጃቢን ጨምሮ ከስማዳ ከስቴ የተወጣጡ የአድማ ብተናና የመከላከያ ሰራዊት አባላት በአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ ሜጀር ጀነራል ውባንታ ባተ ኮርጉና ክፍለ ጦር ስቴ ደንሳ ብርጌድን ተቀላቅለዋል። ግፍን ተቃውመው
የብልጽግናን አገዛዝ በመክዳት የፋኖን ትግል የሚቀላቀሉ የአገዛዙ ወታደሮች ቁጥር ከቀን ወደ ቀን እየጨመረ መሆኑ ተገልጿል። የኮሎኔል አለሜ አጃቢን ጨምሮ ከስማዳ ከእስቴ የተወጣጡ የአድማ ብተና መከላከያ ሰራዊት አባላት በአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ ሜጀር ጀነራል ባንታ ባተ ኮርጉና ክፍለ ጦር እስቴ ደንሳ ብርጌድን ተቀላቅለዋል። የአገዛዙ ወንበር አስጠባቂ ኃይል መፈራረሱን ተከትሎ በርካታ ወታደሮች ስርዓቱን በመተው ፋኖን በመቀላቀል ላይ ይገኛሉ። ከነዚህ መካከል በእስቴና በአካባቢው ንጹሃን በጅምላ ሲያስርና ሲያሳድድ እንዲሁም ሲገድል የነበረው የጠላት ጦር አዛዥ የሆነው ኮሎኔል አለሜ አጃቢን ትግሉ በመደገፍ ወደ እስቴ ደንሳ ብርጌድ ተቀላቅለዋል። በሌላ በኩል በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው መሐመድ ቢሆነ የኮር የእስቴ ጎማ ተራራ ክፍለ ጦር ሰራዊት ጥልቅ ውይይትና ግምገማ አደረገ። የእስቴ ጎማ ተራራ ክፍለ ጦር ሰራዊትና ከክፍለ ጦሩ ከፍተኛ አመራሮች የአማራ ፋኖ ብሔራዊ ንቅናቄ ወታደራዊ ቃል አቀባይ አርበኛ አበበ ሙላቱና የሸዋ ጠቅላይ ግዛት አሳምነው ምክትል ዘመቻ መሪ መቶ አለቃ ኤርሚያስ ግጮው በቦታው በመገኘት በተደረገው ሰፊ ውይይት የሰራዊቱን የስነ ልቦና ግንባታ ስራ በመስራት ለቀጣይ ማንኛውንም ድርጅታዊ ተልዕኮ ዝግጁ መሆኑን አረጋግጧል። ዛሬ በተካሄደው በዚህ የውይይት መድረክ ላይ የአመራር አካላቱና አርበኞቹ ከሰራዊቱ ጋር በወቅታዊ ጉዳዮች ዙሪያ በዝርዝር የመከሩ ሲሆን ሰራዊቱ የተሰጠውን ኃላፊነት በላቀ ብቃት መወጣት በሚችልበት አቅም ላይ ሰፊ ግንዛቤ ፈጥሯል። በተለይ በየሻለቃው ለሚገኘው ሰራዊት የተደረገው የስነ ልቦና ማነቃቂያ መድረክ በከፍተኛ ስሜት ቀስቃሽነትና አነቃቂነት የተሞላ ነበር። ሰራዊቱን በተደረገለት በዚህ ሁለንተናዊ የማነቃቂያ ውይይት ታላቅ ደስታ እንደተሰማውና ዝግጁነቱን ይበልጥ እንዳጠናከረም ታውቋል። ከውይይቱ ማጠናቀቂያ በኋላ የሰራዊት አባላት ባስተላለፉት መልእክት በተደረገላቸው ወቅታዊና ስነ ልቦናዊ ማነቃቂያ ውይይት መሪዎችን አመስግነው በሂደቱ እጅግ መደሰታቸውንም ገልጸዋል። በቀጣይም ይህ ግንባታና ማበረታታት ይቀጥል፣ እኛም የድርጅታችንን ግብ ለማሳካት ይህ ሰንሰለት በመጠበቅ ነገም እንደ ትላንቱ ታሪክ መስራታችን ይቀጥላል ሲሉ በሙሉ እምነትና በልበ ሙሉነት ተናግረዋል። የክፍለ ጦር አመራሮች በበኩላቸው ሰራዊቱ ላሳየው ከፍተኛ ተነሳሽነትና ልበ ሙሉነት ምስጋናቸውን አቅርበው መሰለ የውይይት መድረኮች ተጠናክረው እንደሚቀጥሉ አረጋግጠዋል ሲል መረጃውን የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ህዝብ ግንኙነት መምሪያ ደርሰዋል። በሌላኛው መረጃችን ከዚህ ቀደም የሰላም ስምምነት ተቀብያለሁ በሚል ለሁለት ዓመታት ያህል ካገዛዙ ስንቅና ትጥቅ ሲሰፈርለት የቆየው የአገው ዲሞክራሲያዊ ንቅናቄ አዴን ታጣቂ ኃይል በዋግምራ ዞን አብርገሌና ጻግብጂ ወረዳዎችን ሙሉ በሙሉ መቆጣጠሩን አስታወቀ። ከሁለት ዓመት በፊት በአገዛዙና በታጣቂ ኃይሉ መካከል ተደርሶ የነበረውን የሰላም ስምምነት ራሱ አገዛዙ በመጣስ ትንኮሳ ፈጽሟል በተባለበት በዚህ ቀጠና ታጣቂዎቹ ከህወሓት ኃይሎች ጋር በመቀናጀት በወሰዱት እርምጃ ነው በሰቆጣ ዙሪያ የሚገኙ ሁለት ትላልቅ ወረዳዎችን ሙሉ በሙሉ የተቆጣጠሩት። የዞኑ የጸጥታ ኃይሎች ከነጌታቸው ረዳ የሐራ መሬት ታጣቂዎች ጋር በመቀናጀት በአዴን ቡድን ወታደሮች ላይ አጻፋዊ እርምጃ በመውሰድ ወረዳውን ዳግም ለመቆጣጠር ያደረጉት ሙከራ ከሽፎ ከፍተኛ ኪሳራን አከናንቧቸው በውርደት እንዲሸሹ መደረጋቸው ታውቋል። ካለፈው ሚያዝያ ወር ጀምሮ የአዴን ታጣቂዎች ሁለት ወረዳዎች እንደተቆጣጠሩ የአካባቢው ነዋሪዎችና የዞኑ ጸጥታ መምሪያ አስታውቋል። በተለይ ሚያዝያ 12 ቀን 2018 ዓ.ም በአበርገሌ ወረዳ በአካባቢው ሚሊሻዎችና በታጣቂዎች መካከል በከባድ መሳሪያ የታገዘ ግጭት ከተቀሰቀሰ በኋላ ቀደም ሲል በከፊል ይዘውት የነበረውን ወረዳ የአዴን ኃይሎች ሙሉ በሙሉ መቆጣጠራቸው ተነግሯል። የአዴን ኃላፊዎች ወረዳዎችን መቆጣጠራቸውን ያረጋገጡት ቢሆንም ነዋሪዎቹ ከቀያቸው ተፈናቅለዋል መባሉ ግን አስተባብለዋል። እነዚህ ከዚህ ቀደም በክልሉ በጀት ስንቅና ትጥቅ ሲሰፈርላቸው የነበሩ ታጣቂዎችም አሁን ላይ ይዞታዎቻቸውን እያሰፉ ስለመሆኑ ነው የታወቀው። ቀኑ ሙሉ ውሏል በተባለው የአበርገሌ ውጊያ የአዴን ኃይሎች ከህወሓት ታጣቂዎች ጋር ተቀናጅተው እንደተሳተፉ የዞኑ አስተዳደርና የአካባቢው ነዋሪዎች አመላክተዋል። የዋግምራ ዞን ጸጥታ መምሪያ ኃላፊ 50 አለቃ ታዘበው አዳነ የአዴን ታጣቂዎች ቀድሞ በመዘጋጀት ጥቃት በመፈጸማቸው ግጭቱ እንደተቀሰቀሰ ይገልጻሉ። በአንጻሩ የታጣቂ ቡድኑ ሚዲያና ኮሚኒኬሽን ኃላፊ አቶ ሙሉጌታ ካሴ ኃይላቸው ከህወሓት ጋር ተጣምሮ መዋጋቱን አስተባብለዋል። ቢሆንም ግን የአካባቢው ነዋሪዎች የህወሓት ታጣቂዎች ትልቅ እገዛ እንዳደረጉላቸው ነው የገለጹት። አቶ ሙሉጌታ ለግጭት መነሻ ሲያስረዱ አመራሮቻችን አፍነው ለመውሰድ ሲሞክሩ ተገፍተን ነው ለግጭት የገባ ነው ብለዋል። አክለውም የሐራ መሬት ማለትም በነጌታቸው ረዳና በነ አቶ ጻድቃን ገብረትንሳኤ የሚመራው የሐራ መሬት ታጣቂ ኃይል በቅንጅት ከዞኑ ጸጥታ ኃይል ጋር በመሆን ውጊያ ከፍቶብናል፣ ይህም ስምምነቱን አፍራሽ ነው በማለት ገልጸዋል። በአበርገሌ ግጭት የተቀሰቀሰው በታጣቂዎች እንቅስቃሴና ሎጂስቲክ ማሳለፍ ጉዳይ በተፈጠረ አለመግባባት እንደሆነም የዓይን እማኞች ተናግረዋል። በመኪናው ላይ እያሉ ነው ውጊያው የተጀመረው ያሉት አንድ ነዋሪ ሎጂስቲክ ሊያሳልፉ ከመጡ የአዴን ታጣቂዎች ጋር ተኩስ ከተጀመረ ከ20 ደቂቃ ባለ ጊዜ ውስጥ ከተማዋ በሶስት ግንባር መከቧን አስረድተዋል። በግጭቱ ንጹሃን ሰዎች ባይጎዱም ከሁለት ተፋላሚ ወገኖች በኩል ግን በርካታ ወታደሮች መገደላቸው ታውቋል። በተመሳሳይ የአዴን ታጣቂዎች የጻግብጂ ወረዳ ከሁለት ሳምንት በፊት መቆጣጠራቸው ታውቋል። ግንቦት 18 ከ2018 ዓ.ም ከቀኑ 7 ሰዓት አካባቢ አዝሪያ በሚባል ስፍራ በብሬን መሳሪያ የታገዘ ተኩስ ልውውጥ መጀመሩና ውጊያው እስከ 10 ሰዓት ከቆየ በኋላ የመንግስት ኃይሎች ወረዳውን ለቀው ሰቆጣ ማፈግፈጋቸው ነዋሪዎቹ አመላክተዋል። አዴን ሁለት ዓመታትን
በዘለቀው ደም አፋሳሽ የሰሜን ኢትዮጵያ ጦርነት ወቅት የህወሓት ኃይሎችን ወግኖ ሲዋጋ እንደቆየ የሚነገርለት ሲሆን በ2016 ዓ.ም ትጥቅ ለመፍታትና በሰላማዊ ትግል ለመሳተፍ ከአገዛዙ ጋር ስምምነት ደርሶ በዚህም ካምፕ ተሰርቶለት ስንቅና ትጥቅ ከአገዛዙ ሲሰፈርለት ከርመዋል። ስምምነቱ ከተፈረመ ወዲህ አካባቢው በአንጻራዊነት ተረጋግቶ የነበረ ቢሆንም የአሁኑ የአብርገሌና የጻግብጂ ውጊያ ስምምነቱን በግልጽ የፈረሰበት የመጀመሪያው ትልቅ ግጭት ሆኗል ነው የተባለው። በውጭ መረጃችን የሱዳን ሰራዊት በኢትዮጵያ ድንበር አቅራቢያ የምትገኘው ኮርሞ ከተማን ለማስመለስ ሲጠናከር የድሮን ጥቃት መክፈቱ ተሰምቷል። የሱዳን መረበኛ ጦር በስትራቴጂካዊቷ የድንበር ከተማ ኩርሙክ ላይ የድሮን ጥቃቶች በከፍተኛ ሁኔታ አጠናክሮ መቀጠሉን ተነግሯል። ይህ ወታደራዊ ዘመቻ የተከፈተው ከተማዋን ካለፈው መጋቢት ወር ጀምሮ ተቆጣጥሮ ከሚገኘው የፈጣን ድጋፍ ኃይልና ከሱዳን ህዝብ ነጻነት ንቅናቄ ጥምረት መልሶ ለመረከብ ነው። የሱዳን ጦር በዚህ ሳምንት ብቻ በከተማዋና በዙሪያዋ መሽገው በሚገኙ የጥምረቱ ታጣቂዎች መከላከያ አዙታዎች ላይ 2 ጊዜ ድሮን ጥቃት ሰንዝሯል። በተሰነዘሩ ጥቃቶች የጥምረቱ ተዋጊዎች ንብረት የሆኑት በርካታ ወታደራዊ ተሽከርካሪዎች መውደማቸው ታውቋል። በአሁኑ ወቅት በከተማዋ ደቡባዊ ምዕራብና ሰሜናዊ አቅራቢያዎች ላይ ከባድ ውጊያ እየተካሄደ ይገኛል። በካርቱም ግዛት ሰማይ ላይ ሲበሩ የነበሩ የፈጣን ድጋፍ ኃይሉ ድሮኖች በሱዳን ጦር አየር መከላከያ ክፍሎች ተመተው ወድቀዋል። በአካባቢው ከፍተኛ የፍንዳታ ድምጽ ስለመሰማቱ ነዋሪዎቹ ገልጸዋል። የሱዳን ጦር በቡሉን ግዛት ዋና ከተማ የሆነችውን ኤዳማዚን ከክሮም ጋር የሚያገናኘውን ወሳኝ መስመር ላይ የምትገኘው አልካይሊ ከተማን ቀደም ሲል መቆጣጠሩን ለዚህ የድንበር ከተማ ዘመቻ ትልቅ ስትራቴጂካዊ ጥቅም ሰጥቶታል። በቡሉ ግዛት ውስጥ የተቀሰቀሰው ከባድ ውጊያ በ10 ሺዎች የሚቆጠር ሰላማዊ ዜጎችን ያፈናቀለ ሲሆን አብዛኞቹ ወደ ኤርዳማዚን ከተማ መጠለያ ጣቢያዎች ተሰደዋል። ግጭት ወደ ጎረቤት ሀገር ኢትዮጵያ ሊዛመት ይችላል የሚል ስጋትን በእጅጉ ጨምረዋል። ቀደም ሲል በኢትዮጵያ ቤኒሻንጉል ጉሙዝ ክልል ኮርሙክ ከተማ ውስጥ በተሰነዘረ የድሮን ጥቃት የዓለም አቀፍ ፍልሰተኞች ድርጅት የረድኤት ሰራተኞችን ጨምሮ ቢያንስ 8 ንጹሃን ዜጎች መገደላቸው ይታወሳል። በአረብና በአፍሪካ ጉዳዮች ላይ የአሜሪካ ከፍተኛ አማካሪ የሆኑት ከተባበሩት አረብ ኤሚሬትስና ከግብጽ የውጭ ጉዳይ ሚኒስትሮች ጋር በስልክ ተወያይተዋል። ውይይቱ በሱዳን ስላለው ወሳኝ የፖለቲካ መስመር የተዛባ ቀጠናዊ ሰላምን ለማስፈን ስለሚያስፈልገው ቀጣይነት ያለውን ቅንጅት ላይ ያተኮረ ነው ብለዋል። የተከበራችሁ አድማጭ ተመልካቾች የዕለቱ አበይት ዜናዎች እስካሁኖቹ ነበሩ። በሌላ የዜና ሰዓት እስከምንገናኝ